ማንም ስለሌለ ሁሉንም ወስደዋለሁ። ደግሞ እኮ ስትሮበሪ የሚለው መድኃኒት አሁን ሁሉንም ወስጄ አንቺ ምን እያረግሽ ነበር? ምንም አላረኩም። ምን እያረግሽ ነበር? እስኪ እጅሽን። ምንም አላረኩም። ወይኔ ጉዴ! ቤቲ አንቺ ቤቲ! ወይኔ ፈጣሪ! ወይኔ ጉዴ ፈላ! ኪራ! ወይኔ አንቺ ቤቲ! ወይኔ ጉዴ ፈላ! ወይኔ ኪራ! ወይኔ ጉዴ ፈላ! የድመት ነፍስ አይደለም ያላት አይደል እንዴ? ልትሞት ነበር እኮ። እና እኔ መድኃኒቱን ሆን ብዬ አስቀምኳት። ባንቺ እንዝላልነት እኮ ነው ልጅቷ ሞታ የነበረው። አንተ ሰውዬ የምታዘኝን በጠቅላላ ሽሺ ስል ሞግዚት አረከኝ እንዴ? ጭራሽ ምንም እንዳላደረገ ሰው ደረትሽን ነፍተሽ ትከራከሪኛለሽ? እኔ እኮ በጣም መረረኝ እንዴ። እሷን 5 ደቂቃ ብትይዛት ኖሮ ምን ያህል እንደምታማርር ታውቃት ነበር እንዴ። አሳልፊኝ እንዴ! እወጣለሁ በቃ አሳልፊኝ። ሊናት ቆይ ማስወጣሽስ በዚህ ጨለማ ወዴት ልትሄጂ ነው? ጨለማ ነው ያልሽው? ጨለማ? እኔ እኮ ብርሃን ተባብሮኝ አያውቅም። ድሮም ቢሆን በጨለማ ነው ብቻዬን እያለቀስኩኝ ያንን ሁሉ ክፉ ጊዜ ያሳለፍኩት። እናዬ እንደተሰበርሽ ይገባኛል፣ ግን አልገባ ያለኝ ነገር ቆይ ምን ተባብላችሁ? አንቺና አንቺ ጓደኛሽ የምትሉኝና አለኝ እንዴ። ማርም ሲበዛ እኮ ይመራል። እንዴ ኒና እኔ አላስወጣሽም። በቃ አስወጭኝ እኮ ነው የምልሽ። አልፈልግም በቃ አስወጭኝ እኮ። እሺ ተረጋጊያ። እልል በሉ እሺ። ለዛሽ ጓደኛሽም ንገሪያት። ሁላችሁም ይሄን ቀን ስትጠብቁት አልነበር? ይኸው ሄድላችኋለሁ። እሺ ምንድን ነው የሆንሽው? ንገሪኝ። አውቃለሁ ሁሉም ሰው ከኔ ጥቅም ነው የሚፈልገው። አንቺን ብትሆኝ የፈለግሽኝ ያችን ጨለሌ ልጅ እንዲይዝልሽ ብቻ ነው አይደል? ለጥቅማችሁ ብቻ ነው የምትፈልጉኝ። እንደዛ አይደለም። እስኪ ንገሪኝ። እኔም እኮ ሰው ይርበኛል። አንድ ቀን እንኳን እንደ ሰው ቁጭ አድርጋችሁ እስኪ ምን ሆነሽ ነው ምንድነው የከፋሽ ብላችሁ እኔን ጠይቃችሁኝ ታውቃላችሁ? አታውቁም። ሁላችሁም ለራሳችሁ ጥቅም ነው የምትፈልጉኝ ያልኩሽ ለዚህ ነው። እሺ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይብዛላችሁ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ ይዤላችሁ የመጣሁት ክፍል 100ኛን ነው። የዛሬው ክፍል ምን ይመስላል የሚለውን አብረን በሰፊ የምናይ ይሆናል። ወዴትም ሳትሄዱ አብራችሁን ቆዩ። ዛሬ እንግዲህ ቤቲ መሬት ላይ ያገኘችውን መድኃኒት ይጣፍጣል በማለትም አንስታ አንድም ሳታስቀር ልቅም አድርጋ በልታለች። ከበላች በኋላ እንግዲህ ራሷ አንስታ ወደቀች። ሊናም ምን እንደያዘች ስላላወቀች አልተቀበለቻትም ነበረ። ታዲያ መድኃኒቱን ከበላች በኋላ ራሴን ስትል ተነስተሽ ውሃ ላለመውሰድ ነው እኔ ውሃ ላምጣልሽ በማለትም እንግዲህ ውሃ ስታመጣላት የተሰጣት ውሃ አመልጧት ወደቀባት። በዚህ መካከል እንግዲህ ቤቲ ራሷን ስታወደቀች። ሊና የምታደርገውን ነገር ስታጣም ለነ ጽናትና ለኪራ ደወለች። ጽናትና ኪራ የሄዱት ምሩ ጋር ነበረ። ምሩም እንግዲህ በባለፈው ክፍል እንዳየነው ከናሆም እናት ጋር ተነጋግረው ነበረ። ምሩ የልብ ታማሚ መሆኗን የናሆም ቤተሰብ አያውቁም ነበረ። ታዲያ ይሄን ነገር ስትሰማ የናሆም እናት እጅጉን በጣም ተቆጣች። ይህ ነገር እንዴት ከኔ ይደበቃል? የኔስ ችግር የለውም አባት ሲሰማ ምን እንደምታደርግ አስብበት በማለትም እንግዲህ ምሩንም ይሄን ነገር ትደብቅኛለሽ ብዬ አላሰብኩም ነበረ በማለትም አንዳንድ ቃላቶችን ተናግራት ስለነበረ ምሩም ተናዳ ወደ ሰኒ ቤት ሄዳ ነበረ። ሰኒ ቤት ከሄደች በኋላ እንግዲህ ራሴን አሞኛል ብላ ወድቃለች። ሰኒ መድኃኒት ለመግዛት ከቤት በወጣችበት ጊዜ ምሩ ደግሞ ራሷን አዙሯት ወደቀች። ታዲያ ናሆም ጋም ሄዳ ናሆምና ሰኒ ወደ ቤት ሲመጡ ምሩ ራሷን ስታወድቃለች። ታዲያ ኪራና ጽናት መንገድ ላይ እየሄዱ ባሉበት ጊዜ ስልክ ተደወለላቸው። ስልክ ተደውሎ ሊና እንግዲህ ቤቲ ራሷን ስታ እንደወደቀች ነገረቻቸው። እነሱም በሩጫ ወደ ቤት መጥተው ወደ ሆስፒታል ወስደዋት ነበረ። ታዲያ ቤቲ በሰላም ወደ ቤቷ ተመልሳለች። ነገር ግን ኪራ ሊና ላይ እጅጉን በጣም ጮኸባት። ሊና ታዲያ እስከ ዛሬ የምታዘዝ ፈርቼ ሳይሆን መሄጃ ስለሌለኝ ነው በማለትም እንግዲህ ተናዳ መልስ ሰጥተዋለች። ኪራም ደግሞ የምፈራሽ መስሎሻል እንዴ በማለትም እንግዲህ በጣም ጮሆባት ተናገራት። አሁን ሳበዛችሁ ከእንግዲህ በኋላ ከቤታችሁ ወጣለሁኝ በማለትም እንግዲህ ሻንጣዋን አንስታ ከቤት ልትወጣ ስትል እንግዲህ ጽናት ቀድማት ወዴት ነው የምትሄጂው በማለትም ማስቁማታለች።
በሌላ በኩል ሰኒና ክብሮም ደስ የሚል የፍቅር ጊዜ አብረው እያሳለፉ ይገኛሉ። ታዲያ ሰኒ ምሩን ለመጠየቅ ወደ ቤቷ ሄዳ ስለነበረ ወደ ቤት ሳትመለስ ቆይታ ነበረ። በመሀል ክብሮም ወደ ቤቷ ሲሄድ ቤት ውስጥ አልነበረችም። ታዲያ እሱም እቺን አጋጣሚ ተጠቅሜ ለምን ሰርፕራይዝ አላደርጋትም በማለትም እንግዲህ ቤቱን አስተካክዬ ራስ ሰርቼ ልጠብቃት በማለትም ቤት አስተካክሎ ምግብም አዘጋጅቶ ጠበቃት። ሰኒ ከውጭ ስትመጣ ያልጠበቀችው ነገር ተፈጠረ። ቤቴን እኔ እያለው በላይ ላይ ያከራዩት እንዴ? ማን ነው ቤቴ ውስጥ የገባው በማለትም ስትጣራም እንግዲህ ክብሮም ቤት ውስጥ ነበረ። ክብሮምም እንኳን መጣሽልኝ በማለትም እንግዲህ በአበባ ነበር የተቀበላት። እሷም እጅጉን በጣም ደስ ብሏት አመሰግናለሁ በማለትም እንግዲህ የተደረገላትን ግብዣ ተቀብላ ደስተኛ ሆና ተስተናግዳለች ማለት ነው። ታዲያ እሱም የልብሽም ሆነ የቤትሽም ቁልፍ አሁን በእጄ ገብቷል በማለትም እንግዲህ እንዴት ገባህ ብላ ስትጠይቅም ቁልፎቹ እኔ ጋ ናቸው በማለት መለሰላት። ታዲያ በዚህ መሀል ነበረ ስልክ ተደውሎላቸው ኪራ ሆስፒታል እንደሄዱና ቤቲ መድኃኒት በልታ እንደወደቀች የተነገራቸው። በመሀልም እንግዲህ ደስታቸውን ሳይጨርሱ ተነስተው ወደዛው አምርተው ነበረ። ክብሮም አሁን ላይ ደስተኛ ነኝ በማለትም እንግዲህ ለሰኒ ነግሯታል። ሰኒም ከሱ በላይ ደስተኛ እንደሆነች እና አሁን ላይ በጣም ደስ የሚል ህይወት ውስጥ እየኖረች እንደሆነ ነግረዋለች። ታዲያ ክብሮም በተደጋጋሚ እንደሰማ ነው አንድን ሰው አባቴ እያለ ስልክ ሲያወራ ሰምተናል። ሊና እንግዲህ ይህን ነገር በተደጋጋሚ ስለሰማች ይህ ነገር ምንድን ነው በማለትም ለጽናት ስትነግራትም ጽናትም ወሬውን አልተቀበለቻትም። እንዲሁም ሰኒንም ጠይቃት ነበረ። ሰኒም እንግዲህ እሱ አባት እንደሌለውና በእናት እጅ ሲያድግ እንደነበረ ትነግራታለች። ታዲያ ሊና ይህን ነገር በተደጋጋሚ ሰምታለች። እንግዲህ ከውጭ መጥቶ ወንድሜ የታለ በማለትም ሲጠይቃት እኔ ምለው ወንድምህ ማን ነው? ከኪራ ጋር ወንድማማች ናችሁ እንዴ በማለትም ትጠይቃለች። አባትህ የት ነው ያለው በማለትም በድጋሚ ትጠይቃለች። ታዲያ ክብሮምም ይህ ነገር ስላልተስማማው በጣም ተቆጣት። በድጋሚ ይህን ነገር ማውራት እንደሌለባትና ስለማያገባሽ ነገር አትዘባርቂ በማለትም ጮኸባት። ታዲያ ሊና ይህ ነገር ምንድን ነው? እኔ ደግሞ ነገርን እንደ ጠላ ጥንስስ ማሳደር አልወድም። ምንድን ነው አንተንስ ምን አስቆጣህ? በማለትም መልሳ ትጠይቀዋለች። ታዲያ ክብሮም ለዚህ ነገር መልስ መስጠት ስላልፈለገ ጥሏት ወጣ። ታዲያ ይህ አባቴ በማለት በተደጋጋሚ የሚጠራው ሰው ማን ነው? ክብሮም ከቤት ከወጣ በኋላ ቤቲን በር ላይ አግኝቷት ነበረ። ቤቲ እንግዲህ ለምን በር ላይ ተቀመጥሽ በማለትም ሲጠይቃትም እንግዲህ እዚህ ዝም ብዬ የተቀመጥኩት ቤት ማንም የለም በማለት መልሳለታለች። ታዲያ ነይ እንውጣና ቸኮሌት ልግዛለሽ በማለት ሲላትም ከቤት እንዳትወጪ ብላኛለች ጽናት፣ ከቤት አልወጣም በማለትም እምቢ ብላው ነበረ። ውድ የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ቀጣዩን ክፍል በሚቀጥለው ይዤላችሁ የምመጣ ይሆናል። ስላዳመጣችሁኝ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ፍቅርና ሰላም ይብዛላችሁ እያልኩኝ